እድሉን ለማበላሸት አዎ እድል አለው እንዳያልፍለት እንዳያልፍለት እድሉን መውሰድ የሱን እድል ለኔ እና ወሰድኩት። ከዚህ በላይ አይገልጸውም። በምንድን ነው የገባው? በምግብ ነው? በልብስ ነው? በምግብ አይነ ጥላው አለ፣ ሰላቢው አለ። እኔ ደብተር ከቃላቸው እንኳ የሥነ ምግባር ሕግ የሌለ መልካምነት የሌለው ጎደሎ ባህር ይዘው በእናንተ ጉዳት የሚቀልዱ አረመኔዎች በጣም ብዙ ናቸው። ትሰራለች፣ ባዶ ትሰራለች። እኔጋ ሁሉም እኔጋ ነው ያለው። አሁን ግን ልሰጣት ነው፣ ግን ፈራው። በገድና በድል እይታውም ሲጋቡ ከመናፍስት ጋር ተገን አድርጎ በሚሆንበት ጊዜ አቤት የሚወለደው ልጅ መከራው፣ አቤት ያ የተወለደው ራሱ እንዴት ከባድ ትውልድ እንደሚሆን። ጥላወጊ ግደል፣ ከተኛችበት ቁጭ ካለችበት ስትበላ ትናርገ ግደል። ጥላወጊ ማለት 3 ስራ አለው። አንደኛው ስራው ከቻለ በዕለት ይፈጽማል፣ ካልቻለ ጊዜ ይጠብቃል። ስነ ስርዓት እንጂ ምንድን ነው? እኔ ደብተራው የሚስጥር መተት። ስንት ዓመት ነው ከያዝከው? ጥላ 3ኛ ዓመት ነው። 3ኛ ዓመት ነው። ይሄ የሚቀባጥሩ አሉ፣ ብዙ የመንፈስ ውጊያ የማያውቁ ጸጋን የማያከብሩ ክብር የተለያቸው የሚቀባጠሩትን ስታደምጧቸው ያሳስቷቸዋል። ምንድነው የሚያሳስቷችሁ? ችግራችሁ ውስጥ ተካፋዮች አይደሉም። በቂ የውጊያ የመናፍስቱን ጉዳት አይረዱም ወይም ለመረዳት አይፈልጉም። የተሰወረ የመናፍስቱን ድጋፍ በባህሪያቸው ውስጥ ዕውቀት ይሰጣል ብለው ያስገቡና መተታዊ አካሄድን የለመዱ ሲሆኑ የሰይጣኑ ዓለም እንዲነካባቸው አይፈልጉም፣ በፍጹም አይፈልጉም። ምክንያቱም የሚኖሩት በሱ ነው። ትምህርትም የሚማሩት በሱ ሲሆን አገልግሎታቸው የሱን ነው። ከላይ ገጻቸው ግን መንፈሳዊ ነገርን የሚመስል በእግዚአብሔር ቤት ውስጥ ያሉ አረመኔዎች በጣም ብዙ ናቸው። ለምንድን ነው የገባው? ውስጡ ለማበላሸት ነው፣ እድሉን ለማበላሸት። ተነስ፣ ቁም፣ ቀጥ በልና ቁም፣ ቀጥ በል። እድሉን ለማበላሸት አዎ እድል አለው እንዳያልፍለት ማለት ምን ማለት ነው? በቃ የሱን እድል ለኔ። ስነ ስርዓት ያዝ። እድል መውሰድ ነው ወይስ እድሉን መውሰድ የሱን እድል ለኔ እና ወሰድኩት። ከዚህ በላይ ግን አሁን አንገበገበኝ እኮ። ይጸልያል፣ ገበኛው ይሰግዳል። አንድ ዓመት ሆነው ሲያንገበግበኝ። ቀጠቀጠ። አይገልጸውም። በምንድን ነው የገባው? በምግብ ነው? በልብስ ነው? በምግብ አይነ ጥላው አለ፣ ሰላቢው አለ። እኔ ደብተራው እድል ውስጣዊ እይታ ነው፣ የውስጥ እይታ ነው እድል። ይህንን እንዲያጨልምብህ ጠላት ከተላከ ምኑን መልካም አገልጋዮች ሆንን? የቅድሙ አይነት ቆፋሪዎች እኮ ነን። ቀደም ሲል ሲቆፍር የነበረውን ነገር ነው ያመጣ ነው። ስማ፣ ምንድን ነው የሚሰራው እሱ? ሙዚቃ ነው የሚሰራው። ሙዚቃ ኪቦርድ ነው የሚሰራው። ኪቦርድ ነው።
እና ለምን እሱኑ ሰራ? ለምን ሰራ ነው? ጎበዝ ነው፣ ጎበዝ ነው። ለቀት ሄዳለህ? ሄዳለሁ። ቅድም ስንት ዓመት ነው ከገባ? 3 ዓመት ነው። እሺ ተመርከክ። ባጠናው ታክሱን ነው። ቶሎ በል ከወድ ውጣ። ባትቋርቁ ካልተዘጋጅ ጠቅላላ ስንት ናችሁ? 11,000 ምን ታደርገዋለህ? ምን እያረከው ነበር? ያንገበገብኩት እያሶፈርኩት። በቃ እንደው ቀጥ በልና ተናገር አልኩት። ምን እያረከው? እያሶፈርኩት። መወፈሩ ያንተ ነው? አዎ የኔ ነው። አንዳንድ መናፍስቶች ይነፋፋሉ፣ ያወፍራሉ፣ ሰውነትን ያከብዳሉ። ከዛ የሚከተለውን ደግሞ ሌላ ነገር እግረ መንገዱን ያመጣል። በውፍረት ውስጥ የሚመጣውን ነገር ያመጣል። ሲወፍር አእምሮው አወቀ ማለት አይደለም። ሲወፍር ሕሊናው እንደ ድሮ ሆነ ማለት አይደለም። ጠላት በባህሪው የተመቸ ሰው አስመስሎ ነው ውስጥን የሚነጥቀው። ተዘጋጅ፣ ሁላችሁም ተዘጋጅ፣ አፍላ ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በአብ ገብረ መንፈስ ቅዱስ ስም፣ በአብ ገብረ መንፈስ ቅዱስ ስም፣ በስላሴዎች ስም። ወይኔ እሳቸውም ወይኔ ምናምን አይሰራም። በስላሴዎች ስም፣ በኢየሱስ ክርስቶስ ስም ሲኦል ታስረናል። ቶሎ 7 ነው። ማን? ገረመው አዱኛ 11,000 ምናምን ከዓይነ ጥላ ጋር ከምኑ ሰይጣን ተሰብስበው ባህል ዝም ብሎ እኮ ነው በፎፌ ያደረገ። ሁሉ ነገር ተበላሽቶብኛል። ስራ ይሄ ሁሉ ተበላሽቷል። ምንድነው ስራ? ሙዚቃ ነው የምሰራው። ሙዚቃ? የሚገርም ነው። እቺ ጨበሪዋም እንደዚህ ጨበሪዋ ምናምን ሁሉ እኮ የእሱ ምልክቶች ናቸው። እሺ ቆርጠዋል። ለምን ኖርማል አታደርገውም? አደርገዋለሁ። ሰይጣን እኮ አንደኛ ገጻችንን፣ ፀጉራችንን፣ አካላዊ ቁመናችንን ሁሉ ይታዘባል። ይሄ መንጨባረሩ አሁን የሉሲፈሩ መንፈስ ምልክቶች ናቸው። አብዛኛው ጨበሬው ትውልድ ምንም በህይወት አልኖርም። በል በቃ በርታ። መተት ከ3 ዓመት በፊት የተመተተብህ ከ3 ዓመት በፊት ተመትቶብሃል በምግብ። አላወኩም። በቃ አፍዘው እድል መውሰድ ነው። እድል ሲወሰድ አንተ በድልህ ትጮሃለህ። በጣም ብዙ ተበላሽቶብኛል። ብዙ ነገር ተበላሽቶብኛል። የምንመኘውን ሳንደርስበት የማንመኘውን የሚሰጠን እንደዚህ አይነት ነገር ነው። ከባህሪ ውስጥ ይገባና አለ ፍላጎት ይመራሃል። ከዛ በኋላ አንዳንዴ እድሌ ነው ትላለህ፣ አንዳንዴ ደግሞ ምን እንደሆነ አላውቅም፣ ምንም አልገባኝም፣ ምን አይነት ፍርጃ ነው ሞቼ ባረፍኩት ምናምን እንላለን። በል በቃ በርታ፣ ያው ተከታተል። እሺ አንተ ደግሞ ምንድን ነው? መተት ምን አድርጌ ተባለ? መተት እድሉን ህይወትን አበላሸው። እድልና ህይወት አበላሸው ነበረ። አሁን ማለት ነው እንዲህ ውጥርጥር ከተፈጥሮ በላይ የሆነ ገዢ ስላለ ነው። ውጥርጥርጥር የሚያደርገው በማንነት ላይ አዛዥ የሆነ ነው። ይህንን ሳታውቀው ዝም ብለህ ሰይጣንን ውጣ ብትለው መጀመሪያ ማሳየት ነው እንዴት እንደሚወጣ። ቀላጆችና በታሪክ ውስጥ ምንም መንፈሳዊ አንድምታ የሌላቸው ከቃላቸው እንኳ የሥነ ምግባር ሕግ የሌለ መልካምነት የሌለው ጎደሎ ባህር ይዘው በእናንተ ጉዳት የሚቀልዱ አረመኔዎች በጣም ብዙ ናቸው። መንፈሳዊ አረመኔው ቤተ እግዚአብሔር ነው የበዛው። አሁን አይምሰላችሁ። የውጭው አረመኔማ ምን ያው ሲወለድ እንዲወለድ ያደረግነው እኛ ነን። ከመልካም አልወለድ ካለ ክፉ ነው የሚወለደው። ክፉ ከሆን ክፉን ነው የምናስገኘው። መልካም ፍሬ መልካም ዛፍን፣ ክፉ ፍሬ ክፉ ዛፍን የሚያመጣ መሆኑን በቃለ እግዚአብሔር ተምረናል። አሁን ለቀት ሄዳላት። ስንት ናችሁ?
ብዙ ነው። ስንት ነው? ከአንድ ሺህ ዘጠኝ መቶ ከአንድ ሺህ ዘጠኝ መቶ ለቀት ሄዳለህ አትሄድም? ለቀት ሄዳለህ አትሄድም? ወደ ሲኦል ነው። እሺ እንሄዳለን። እሺ ተንበርክክ፣ እሺ እንሄዳለን። ተንበርክክ። በባህሪ ላይ ሰካራም የሚያደርጉ የሱስ ኃይሎችን አጠራቅመው ለህይወት የሚሰጡ ጠላቶች ውስጥ የምንገባው መናፍስታዊ ግፊት ከውስጣችን ሲኖር ነው። ሽንት ስጋ በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ አቤት አቤት የመላክ አቤት በቅዱስ ሚካኤል ስም፣ በስላሴ ስም፣ ስላሴ ስም ሲኦል ታስረናል። ሲኦል ታስረናል። ቶሎ ሰባት ይሁኑ፣ ሰባት ይሁኑ። ማነው? ገብረ ሚካኤል፣ ገብረ ሚካኤል፣ ገብረ ሚካኤል። ተነስ፣ ተነስ ገብረ ሚካኤል ና አንተ። ምንድን ነው? ምንድን ነው? ተገኘው እኮ ዛሬ። አይ ምንድን ነው? መተት ቡዳ እድል ሁሉን ነገር በቃ እሷ ላይ ነው። ትሄዳለህ። እሺ እድል መተት። አንተስ? ጥላ ወጊ ጥላ ወጊ ግደል። ከተኛችበት ቁጭ ካለችበት ስትበላ ትናርገ ግደል ግደል የተባልክ ነው? አዎ ጥላ ወጊ ጥላ ወጊ። አንተ ምንድን ነው? መተት። እጅን ወደ ታች። እጇ ላይ ነው ያለሁት እኮ የምትሰራበትን እኮ ነው ያዝኩት። በእጇ ነው የገባው? ሁሉ ነገር ሰውነቷን እንዳለ በመጨበጥ ነው የገባው ወይስ በመነካት? በታጠበችው ውሃን የሰራሁት። በታጠበችበት ውሃን ሰርቼ ወሰድኩት። በታጠበችበት ውሃ ሁሉንም ትሰራለች፣ ባዶ ትሰራለች። እኔ ጋ ሁሉም እኔ ጋ ነው ያለው። አሁን ግን ልሰጣት ነው፣ ግን ፈራሁ። ምኑን? ንብረቷን ነው። ንብረት ነው? ንብረቷን፣ ገንዘብ ነው? ገንዘቧን፣ ህይወቷን እንዳለ እድሏን ወሰደችት እኮ። ስንት ዓመት ነው ከተወሰደ እድሏ? እድሜ ልኳን ስትወለድ ጀምሮ ነው የወሰድኩት። በተወለደችበት ዓመት ላይ በስንት ዓመቷ ነው የተገባው? በ5 ዓመቷ በልጅነቷ ገባ ወሰድኩ። የጠንቋይ መተትና ወደ የደብተራ የደብተራ ብዙዎች የሚጋቡት በዚህ በመንፈሱ ዓለም። በመንፈሱ ዓለም ማለት በዚህ በአውደ ነገሥቱም በቆጠራውም በገድና በድል እይታውም ሲጋቡ ከመናፍስት ጋር ተገን አድርጎ በሚሆንበት ጊዜ አቤት የሚወለደው ልጅ መከራው፣ አቤት ያ የተወለደው ራሱ እንዴት ከባድ ትውልድ እንደሚሆን 90% ይሄ ትውልድ ለሚወለደው እና ለሚሰራው ነገር አስቦበት አያውቅም። ግፍ እየሰራው ነው፣ ተንኮል እየሰራው ነው፣ እርግማን እየሰራው ነው፣ ከክፉ መንፈስ ጋር እየኖርኩ ነው ብሎ አስቦ አያውቅም። ለዚህ ነው እዚህም መተን የማንተሳሰበው። በእድል ይደርሳል፣ በዘመን ይደርሳል፣ በትውልድ ይደርሳል ብለን አንድም ጊዜ ፈርተን አናውቅም። ለዕለት ጥቅማችን ብቻ በምናከናውነው ነገር ላይ ጠላትን የራሱ የሆነ ሰው እንዲያገኝ አድርገን ለመያዝ እንሞክራለን። በርባጥ ነው ተከሰውነቷ ነው። መስተፋቅር ነው ወይስ አፍዛ ደንገዝ ነው? መስተፋቅር፣ ሁሉም አፍዛ ደንገዝ፣ ሁሉም ነገር። ተመርከክ በል። በጸሎት አገኘችኝ። ይኸው ዛሬ ና አንተ ደግሞ ምንድን ነው ያልከኝ? እኔ ጥላ ወጊ ግደል። ምንድን ጥላ ወጊ? ጥላ ወጊ ነኝ። የተመተትከው ጥላ ወጊ ሆነ ነው? አዎ ጥላ ወጊ። ግደላት፣ ግደላት። ምን አጠፋች? ምንም አላደረገችኝም። ቀናውኝ ግን እምቦ አቃጠለኝ። እምቦ ተቃጠልኩ እኮ እንዴ! አቃጠለችኝ። ሌት ማልቀስ፣ ቀን ማልቀስ። ስንት ዓመት ነው ከገባ? 7 ዓመት። አጋንንት ነው ሰይጣን ነው? እኔ ሰይጣን ነኝ። ስንት ናችሁ? ብቻዬ ጥላ ወጊ። እና ወጋህ ታዲያ? ወጋ እንደ ብዬ ስንቴ ስትበላ እዚህ ጋር እመጣለሁ፣ ይይዘኛል። የእሱ ልጅ እኮ ነች። ገባኝ። ምን አደረክ? ሲጀምር ምን አደረክ? በቃ ልገላት፣ አንዴ ከመኪና አንዴ በቃ ስትወርቅ በዛው ጸጥ ላረጋት፣ ስትበላ ትናርጌ እዚህ ጋር ደርሼ ይይዘኛል እሱ። ማን ይዛ? እንዴ ልጅ እኮ ነች። የማ? ገብረ መንፈስ ቅዱስ ነው። ትዘክረዋለች እኮ እንዴ ያቡዬ። አዎ ትዘክረዋለች። ጥላ ወጊ ማለት 3 ስራ አለው። አንደኛው ስራው ከቻለ በዕለት ይፈጽማል፣ ካልቻለ ጊዜ ይጠብቃል። ደግሞ የመጨረሻ ካልቻለ እድሜውን ተከትሎ
ረጅም ዘመን ይቀመጣል። ሲቀመጥ ስራ እየሰራ ነው የሚቀመጠው፣ እንዲሁ አይደለም የሚቀመጠው። እድልን፣ ጊዜን፣ ዘመንን እያጨለመ ነው በውስጥ የሚቀመጠው እና እንቅፋት ሲመታ በዛው ከወደቀ በዛው የሚቀራል። ውሃ ትን ብሎት ወይም ስጋ አንቆት በዛው ይዞት የሚሄዳል። ብቻ ሰበብ ፈልጎ ከህይወቱ ጋር ተቆራኝቶ ነፍሱን ይዞ ለመሄድ ነው የሚታገለው። ጥላ ወጊ የሚባለው እንዲህ ነው። ድንገት የሆነ ህመም ሳይሰማው ድንገት የሚጠፉ ሰዎች ማለት ነው። ያ አድፍጦ የመቀመጥ ባህሪው ግን እንዳትጸልይ እየተከላከለ እንዳትሰግድ እየተከላከለ ነው ጊዜውን የሚያባክነው። በልተዘጋጅ ቆጥ ነውጣ ተዘጋጃለሁ። እዚህ ገቡ፣ አንድ ገቡ። ምንድን ነው? ሁሉም ነን የቤተሰብ ዛ የእናትና የአባት የእናትና አባት። መተቱ ግደላትም። እሷ ምን አባቷ ስለሆነች ነው ቤተሰብ የምትረዳው? እናንተ ሲቀቅሉ ግባ እዚህ። እሺ፣ በኢየሱስ ክርስቶስ ስም አንድ ጋር በኢየሱስ ክርስቶስ ስም በወላዲተ አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በአቡነ ገብረ መንፈስ ቅዱስ ስም ጥራ ስም በአቡነ ገብረ መንፈስ ቅዱስ ስም ሲኦል ታስረናል፣ ሲኦል ታስረናል። ቶሎ ሰባት ሆኑ ተሰሉ። እሺ፣ ተነሽ። ማነሽ? ወለተ ኪዳን ተነሽ። ማነሽ? ትርሲተ ገብርኤል ተነሽ። በርቺ።